አቤት አይቼው እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እዚህ የግንፍሌ ልጆች አንድ ላይ ተሰብስበን ባለፈው ከነበርነው ልጆች ጋር ነው መደውልልህ። ደውለህ እንግዲህ አግኝተህን ነበረ እኛን። አብሮ አደጎቼ ናቸው፣ ብዙ ታሪክ አሳልፈናል እና ሰፖርት ላርጋቸው የሆነ ነገር ጓደኞቼን ማስተባበሬ ብለህን ነው ዛሬ እንግዲህ ድጋሚ ተሰባሰብ ነው ማለት ነው። ሰላም ሰላም፣ እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቻችን? አማን ነው፣ ሁሉ መልካም። እንግዲህ ያው ሰላም እንደሆናችሁ ተስፋ እናደርጋለን። ይሄን ጀማ እንግዲህ አይታችሁታል ባለፈው። አንዴ ለዚህ ጀማ እውነት ይገባዋል በጣም። እንግዲህ ባለፈው ጊዜ የግንፍሌ ልጆች ጋር ጓደኛሞቹን ፕሮግራም ሰርቼ ነበር። ከዛ በኋላ እንግዲህ ጓደኞቻቸው ከውጪ ደውለው በጣም ማግኘት እንፈልጋለን፣ የምንችለውን ነገር ሰፖርት እናርጋቸው፣ አብረውን ያደጉት አብረን ነው ብዙ ነገር ያሳለፍነው ብለው ደውለውልን ነበረ። ዛሬ ላይቭ እዚሁ እንደውልላቸውና እናገኛቸዋለን ሰብሰብ ብለን። በጣም ነው የምናመሰግነው። በተለይ ደግሞ አይቼው ጸጋዬ የቤላ አካባቢ ልጅ ነው፣ ግን ያው በቃ አብሮ አደጎቼ ናቸው ብሎ ኖርዌይ ነው የሚኖረው። በጣም ነው የምናመሰግነው። የሆነ ነገር ኮንትሪቢዩት አደርጋለሁ ብሏል። እስቲ አይቼው ጸጋዬ እንዴት ነበር ፕሮግራማችን? አሪፍ ነበረ? ምርጥ ነበር እንዴ! በየቦታው በቃ ተው ፌመስ ሆናችሁ። አይ ጥሩ ነው። ምን አለ መሰለሽ አሁን አንደኛም ላንቺ ምስጋና ይገባሻል። በይበልጥ ደግሞ ለዩቲዩብ ላንቺ ላሰባሰብሽና ሰዎች እንዲያዩን ለተባበርሽ ለዩቲዩብ ቴንኪው በጣም አመሰግናለሁ። እሺ ስለዚህ አይቼውን እናገኘዋለን። ግን ባለፈው እየነገርከኝ ነበረ መነሳት ደግሞ የነበረባቸው ሰፈሮች እዚህ አካባቢ 80 ስንል ግንፍሌ 80 ሆኖ ወደ 10 ቀበሌ ደግሞ ተኩማ አፈንጉስ የሚባል የቅርስ ቤት አለ። እነሱ አካባቢ ያሉ ሰዎችም ደግሞ ያው ስማችን አላነሳችሁም ስላሉ በይበልጥ መነሳት ስላለበት እሱ እንዲነሳ ነው። በጣም አሪፍ። ስለዚህ እዛ ያም አካባቢ ግንፍሌ ነው። ግንፍሌ በተኩማ ያው እስከ ድረስ ነው። ቆይ አሁን ይሄ አሁን ሳንፎርድ አለ፣ ግንፍሌ እስከ ላይ እስከ እንትን አለ። ግንፍሌና ታች ግንፍሌና ላይ ግንፍሌ የሚባል አለ። በዛ በኩል ደግሞ ያው ጃን ሜዳ በግንፍሌ ነው። ያው ይጠጋጋል ሰፈሩ። ትክክል። ያው የሆነ ኳስም ሲዘጋጅ ደግሞ ምን ይደረጋል? የአንድ ሰፈር ልጆች ስለሆኑ ማንም ለማንም ሳይሆን ጃን ሜዳ በግንፍሌ ተብሎ ይዘጋጃል፣ ተኩማ ተብሎ ይዘጋጃል። ያው በስፖርት እንትኑ በዛ ያው የአንድ ሰፈር ልጆች ስለሆነ መነሳት አለበት ብዬ ነው ማለት ነው። በጣም እኔ አንድ ነገር ልጨምር። እሺ በነገራችን አፈንጉስ ማለት ነው የኢትዮጵያ ታሪክ ስልክ ሲገባ ለመጀመሪያ ጊዜ ከአፄ ምኒልክ ቤተ መንግስት ስልክ የገባበት ቤት ነው። አፈንጉስ በ1900 ታሪክ አለው። አፈንጉስ ማለት የኢትዮጵያ ታሪክ ስልክ ሲገባ ከአፄ ምኒልክ ቤተ መንግስት ቀጥታ የመጀመሪያ ስልክ አፈንጉስ ማለት የገባበት ቤት ነው። ይሄን ማስተዋወቅ ፈልጌ ነው። በጣም አሪፍ። አሁን ብራዘር የምታመጣው እሺ ኮሪደሩ በኋላ ዲፈንደር ካየ ነው ይወጣው ዶሮ ተባየ ገና ምን አይታል ውስጤን እኮ ብዙ ሰው ያንን ተቆርጦ የወጣ ነበረ እና ለምንድን ነው ሙስሊም አይደለ ወይ እንዴት በስላሴ ተመላለ እያሉ ማለት ነው። እሺ እኔ 50 ሃይማኖት ክርስቲያን ግን ባለሃይማኖት ተከታይ ነው። 50% ክርስቲያን 50% እስላም ስለዚህ አይደለም እኮ እሱ እምነት በልቤ ነው። እምነት ለራሴ ማር በቃ ለራሴ ማምንበት ነገር አለ። የሰው ሃይማኖት አከብራለሁ። በጓዳር ችግር የለብኝም። ይኸውልህ ስላሴ ሲመጣ ጥምቀት ታቦት ይሸኛሉ፣ ጃን ሜዳ ሄዳለሁ፣ ይሄ ጥምቀት ባህማ ያጸዳለሁ። ለእኔ ያረካኛል፣ ያስደስተኛል እንጂ ምንም ሌላው ልክ ነው ይላል። ራይ ደግሞ ከልምድ ነው ገብቷል። ስላሴ ነው ያደረኩት እያለ የሚምለው አብረን የምትተባበል በቃ አፉ ላይ የሚመጣው ምንም ማድረግ አይቻልም። አንድ ይሆናል። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት
እንግዲህ ለአይቸው ጸጋዬ እየደወልኩለት ነው፣ ስልኩ እየጠራ ነው። እንዳነሳልኝ ሰብሰብ ብለን እናመሰግነዋለን። የሆነ ነገር ኮንትሪቢዩት አደርጋለሁ ብሎን ነው። እስቲ አሁን ስልኩ አለ መሰለኝ ተነስቷል። አቤት አይቸው እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እዚህ የግንፍሌ ልጆች አንድ ላይ ተሰብስበን ባለፈው ከነበርነው ልጆች ጋር ነው መደውልልህ። ደውለህ እንግዲህ አግኝተህን ነበረ እኛን። አብሮ አደጎቼ ናቸው፣ ብዙ ታሪክ አሳልፈናል እና ሰፖርት ላርጋቸው የሆነ ነገር ጓደኞቼንም አስተባብሬ ብለህን ነው ዛሬ እንግዲህ ድጋሚ የተሰባሰብ ነው ማለት ነው። እውነት ነው። ስለዚህ ሁሉም አሉ። እስቲ ማስተላለፍ የምትፈልገው ነገር ካለ ከአንተ የሆነ ነገር እንስማ መጀመሪያ። ማስተላለፍ የምንፈልገው ነገር ቢኖር እነዚህ ልጆች ጋር አብረን ብዙ ነገር አሳልፈናል። እሺ፣ አብረንም እንሰራ ነበረ። አንዳንዶቹም ረዳቶች ናቸው፣ አንዳንዶቹም ሹፌሮች ናቸው፣ አንዳንዶቹ ተራ አስከባሪ የነበሩ ናቸው። ኦኬ። እጅግ በጣም ጥሩ የሚባሉ የነበሩ ልጆች ናቸው እና አሁን እና የበኩላችንን እንድናደርግ አስተባብራለሁኝ። ለጊዜው እኔ 20,000 ብር አስገባላቸዋለሁ። እናመሰግናለን። በጣም እያመሰገኑ ነው። በጣም እያመሰገኑ ነው። አንተ እስከምትልክ አንጠብቅም። እኛ ከዚሁ እንሰጣቸውና አንተ ስትልክ ወደኛ ታስገባልናለህ። እኛ እዚሁ ቀጥታ 20,000 ብር እናስረክባቸዋለን። አሁኑ በአንተ ቃል መሰረት በጣም አሪፍ። ማማ የሆነ ትዝ የሚል ገጠመኝ ወይ ምናምን ካለ በእናትህ እነሱ አላው በጣም የሚያስቁ ልጆች ናቸው፣ ጥሩ ልጆች ናቸው። እውነቴን ነው የምነግርህ። እሺ። እና እውነቴን ነው፣ ይሄ ነው ብዬ አልነግርህም። ሰው በውጫዊ ነገሩ አይለካም። በጣም ትክክል። የነበራቸው ነገር ግን ይሄ ማህበራዊ ህይወታቸው ምናምን የሚያሳዩት የነበረው ነገር ጥሩ ነበረ። ግን አንዳንዴ ለአንዳንዱ ህይወት ይሳካል፣ አንዳንዱ አይሳካም። እንግዲህ ምንም ማድረግ አይቻልም። ግን አንድ የምነግራቸው ነገር ቢኖር በቁም ነገር በህይወታችሁ ውስጥ ውጣ ውረድ ይኖራል። ተስፋ መቁረጥ የለባችሁ። በጣም በጣም ትልቅ ነገር ነው። አንዴ ላይቸው ትናንትናም ሳሚ፣ እሺ፣ ትናንትና ምንም አልነበረንም፣ ዛሬ ምንም የለንም፣ ነገ ምንም ላይኖረን ይችላል። ግን መኖር እንችላለን። ተስፋ መቁረጥ ግን አያስፈልግም። ይህንን ነው የምነግራቸው። ሌላ የምነግራቸው ነገር የለም እና ህይወታቸው ውስጥ በጣም ጥሩ ታግሎ ማሸነፍ ነው። ታግሎ ማሸነፍ ነው። ማንኛውንም ነገር አድርጉ። እውነት ነው። በጣም ነው የምናመሰግንህ። ለእናንተም እድሜና ጤና ዛላላችሁ እድሜና ጤና አንዳለ ላራዳ ልጅ እድሜና ጤና ይስጥህ፣ ያቆይልን ከነ ቤተሰቦች ሁሉንም። እንግዲህ እዚህ ቀጥሎም ማድረግ የምችለውን ነገር ሁሉ ነገር አረጋለሁ ብለህናል። እንግዲህ ከካሜራ ውጪ በፊት አግኝተን ስለነበር ደውለህልን ሰው ማስተባበሬ የምችለውን ነገር አብሮ አደጎቻችን ሌሎችም ልጆች አሉ ብለሃል። እንግዲህ ቀጥታ ለእነሱ የሚደርስበትን ነገር እንግዲህ በደንብ አሁን ስላገናኘናችሁ የምትፈልገውን ነገር ደግሞ ሰፖርት አደርጋችኋለሁ። በጣም ነው ግን የምናመሰግነው። እንዳንተ አይነት ደጋግ ሰዎች ያብዛልን። የእውነት አንዳንድ ሰው ሲሳካለት ጥሩ ነገር ሲኖረው ማንም ዞር ብሎ ትላንትን አያስታውስም። ገብቷል። ስለዚህ ይሄ በጣም ትልቅ ማንነት ነው። በጣም ትልቅ ነገር ነው። ከምንም በላይ እናመሰግናለን። አይተጸጋዩ ቴንክ ዩ። ስለዚህ በጣም ነው የምወዳቸው። በጣም እውነቴን ነው የምነግርህ። ይሄ ፍቅሬ ልገልጽ አልችልም። እውነቴን ነው የምነግርህ። አሁን ራሱ እንባ እየተናነቀኝ ነው የማወራና በጣም አይዞን ብራዘር አይዞን። ምስጋናም ላንቺ ነው። ብዙ እንዳይመስል 100 እና 200 ብር ሲያገኙ አንዱን ጠርተው እናመሰግናለን የሚባባሉ የነበሩ ልጆች ናቸው። ዛሬ ሁኔታዎች ተቀይረውባቸዋል እና እኛ ደግሞ ከጎናቸው ልንሆን ይገባል እና እያስተባበርኩኝ ነው። አንድ ፕሮግራም ሳሚ ሌላ ፕሮግራም ትሰራላቸውና እኔ አንድ ኬተሪንግ አዝና ተሰብስበው ሁሉም ምግብ ይበላሉ። ኬተሪንግ አዝላቸዋለሁ። አንድ ፕሮግራም ሌላ ትሰራላቸዋለህ። ምንም ችግር የለም። አንድ ፕሮግራም እየሰማችሁ ነው። አንድ ፕሮግራም ይሰራላችኋል። ኬተሪንግ ደግሞ አስተካክዬ ምሳ አብራችሁ የምትበሉበትን ነገር
አስተካክላለሁ እያለ ነው አይቼው። እና ቁጥራቸውን ሳሚ ቁጥራቸው ስንት እንደሆነ ትነግረኝና በጣም ጥሩ ያው ያሉት የፈለገ ይሁን ቁጥራቸው የፈለገ ችግር የለም። በጣም ጥሩ የፈለገ ሰው ይሁን የፈለገ ብዛት ቢኖረው ምንም ችግር የለብኝም። ግን እንደዛ ታደርግልኝና ቁጥራቸውን ነግረኝ ከኬተሪንጎች ጋር ተነጋግሬ ታዞላቸው አንድ ቦታ ላይ ቁጭ ብለው ወይም ድንኳን ነገርም ተጥሎ አብረው ቁጭ ብለው እየበሉ እየጠጡ እንዲጫወቱ እፈልጋለሁ። በጣም ደስ ይላል። በጣም ነው የምናመሰግነው እያሉ ነው። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጤና ይስጥ አስተዋሻችን እያሉ ነው። እንግዲህ ታገኛቸዋለህ ደግሞ ከካሜራ ውጪ ደግሞ ሁሉንም የምታወራበትን ነገር እናስተካክላለን። በጣም አመሰግናለሁ። ስራ ላይ እንዳትሆን አንተም እንዳንይዝህ እግዚአብሔር ያክብርልን። በጣም እናመሰግናለን። ሁሉም እያመሰገኑ ነው። አሜን። እሺ መልካም ጊዜ ይሁንላችሁ። አይዟችሁ። እናመሰግናለን። መልካም ጊዜ። እሺ ቻው። መልካም ጊዜ። ቻው። እንግዲህ በጣም ነው የምናመሰግነው አይቼውን። እኛ አንጠብቅም እሱ እስከሚሰጥ ሀያ ሺህ ብሯን ላሹ ነው ተወካይ። ይኸው ቴብሉ ላይ ይኸው ለዝውውሩ ያው እንግዲህ እንደዚህ አይነት ደጋግ ወንድሞች እውነት በጣም እግዚአብሔር ያክብርልን። በጣም ምርጥ ሰው ነግሮናል። አይ ብዙም እንትን ብሎናል። ችግር የለም ብሎናል። ያው የስራው ሁኔታ ስለሆነ ያው እዚህ አካባቢ ያለ ነው ብዙ ወጣቶች ስራ ፈተናል እና ያው እችን ነገር ራሱ አንስቷታል እና እዛ ድረስ ስለደረሰ አሁን አስተባብራለሁ ብሏል። አሁን የወንድሜ 3 ልጅ አለው። አታምነው እንግዲህ አስብ። አሁን በዛች ስራ ነበር የምንተዳድረው። አሁን እነሱ ራሳቸው ቤተሰብ አስተዳዳሪ ናቸው። እሱ 3 ልጅ አለው፣ እኔ 1 ልጅ አለኝ። በቃ በጋራ ነው ያቺ ነገር እየቀረች ስለመጣች እነሱም እዛኛ እንዳይከፋን ምን እንዳይለን በዚች በእናንተ በዩቲዩብ ስላዩን ያው ለመርዳት ያቅማቸውን ያህል ያው እናመሰግናለን። በጣም ዩቲዩብ እናመሰግናለን። እሺ አሹ በጣም እናመሰግናለን። በነገራችን ላይ ለልዩ ዩቲዩብ እዚህ ላገናኘን ብዙ ሰዎችም ላገናኘን ለልዩ ዩቲዩብ ሰብስክራይብ በማድረግ ሁሉም ነገር በማድረግ ብንተባበር በመጀመሪያ ደረጃ ያው ዩቲዩብ እናመሰግናለን። መጀመሪያ አንቺ ነሽ ያሰብሽን። ምርጥ ጓደኞች አሉ። ሰብስክራይብ ያርጉ፣ ሼር ያርጉሽ እና እኔ በዚሁ የማመሰግነው ብዙ አሉ የምናውቃቸው እዚህ ስናደግ ማለት ነው። ገባሻ እነ ዮናታ እና ቡኮ እነ ምረታ ምናምን ገባሻ እና ብዙ ምርጥ ልጆች አሉ። ገባሻ በዚሁ እነሱ ይሄን ነገር ያዩታል፣ ያው ይመልከቱት፣ ያለውን ነገር ያግዙ እና አንቺንም በደንብ እናመሰግንሻለን። አትጥፊ ዘይይን ዩቲዩብ ከኛ ጋር አለ። በጣም ነው የማመሰግነው። እንግዲህ ሌሎችም ደግሞ ነገሮች ሲመጡ ብቅ እንላለን። ተነጋግረናል እኮ ጥምቀትን አንድ ላይ ነን። በደንብ ፏ ነው ምን እኔ ከቤት እንዳልባረር እዛው ስላሴ ሄደር እንዳልባል። ስለዚህ ጥምቀት እንደዚህ ደግሞ ሰብሰብ ብለን ተመልሰን እንመጣለን። በዚህ አጋጣሚ ነው አይቼው ነው ድጋሚ ደግሞ ያገናኘን። ስለዚህ በጣም እናመሰግናለን። በያላችሁበት መልካም ጊዜ። የዛሬው ፕሮግራማችን እዚህ ላይ አብቅቷል። ተሰነባበትን። ባባይ ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት